መሞቴ ነው። እዚህ እግዚአብሔር ኔትወርክ አይሰራም። ዝም በይ ሰው። ለምንድን ነው ዝም የምንለው? እነሱ ራሳቸው አይደለ እንደ ይዞ የመጡ ምን አገባኝ እኔ ቻላለ እንደዚህ ኮሜንት ዝም የሚለው ማለት ዝም የሚለው እዚህ እቺ ደግሞ ዝንቅነ ዝም ብለሽ እነሱ ራሳቸው ያልፈሩ ነገር ምን ያስፈረኛል? የኔ ቤት እንደፈለጋችሁ አወሩ። እስቲ ማን ታንቆ ስሚ ስልኬ የራሴ ዋይፋይ የራሴ የፈለኩ ነገር ማውራት ይችላሉ። መብቴ ነው። ዝም የሚለው እየተቀበልሽ አመሰግናለሁ። አላህ በሰላም ያንጣሽ። ደግሞ ነይልና አትጥፊሽ። ኧረ ይመጣለሁ እንጂ ምንም ይመጣለሁ። በቪዲዮ በአንድ ግን ይሄ ነገር እኔ ማውራት አለብኝ። ሳሚ ድንቅነሽ ተገልበጭ እያላችሁ ነው። ምን አውርቼ ነው እኔ ምን አውርቼ ነው? ተራሳችሁ ተገልበጥ ምን አውርቼ ነው? ተገልበጭ እያላችሁ ነው። ወላሂ እዚህ ጋር የሚሰሩ ነገር ብታወሩ ደስ ይላል። ሁሉም ግን ሁሉም እየገለዳችሁ ነገር የምናወራው እነሱ ራሱ ነገር አወሩ። ስሚ ሁለት ሴት ለአንድ ቤት ሊኖር ነው። እሺ ሊኖር ነው። እናንተ የራሳችሁን ሀሳብ ሳጣን እኮ እንደዚህ ያላል እኮ። እንዴት ናችሁ እናንተ? ተረጋጉ። እዚህ ጋር ሁለት ነው። እቺ አንድ አለን። ኧረ ሰላምታን ታይቆባናታችሁ። እንዴት ነሽ ማር? እንዴት ነሽ ውዜር? እንዴት ነሽ አንሻቃል? ሰኑ ሃይሚን አስገቢ ታች ላይ እየጻፈች ነው። ሃይሚን አስገቢ ጀመረሽ። እንዴት ነሽ ሃይሚዬ? አሎ እንዴት ነሽ? ኢትዮጵያ እንዴት ናት? አሪፍ ናት። ኢትዮጵያ ኑሮ ውድነት ስላለ ሰው እያበደ ነው። ማር እንዴት ነሽ? አለን። እንዴት ነው? ፍሬ እየሆንሽ ነው? ያው እንዳየሁት ከሆነ በጣም ፈታ እያልሽ። አንቺ ድንቅ ነሽ የምትባሪ ጎንፎ ነው እንዴ የበላሽው? ጎንፎ ነው የበላሽው? እናንተ ቆይ እናንተ ሞታ አርጉ ባላታችሁ ሰላምታ እንጠየቅ። ሳኒ እንዴት ነሽ? አይ ሁላ አለሁልሽ ማር እንዴት ነሽ? አንቺ እንዴት ነሽ? ለምን የምትንጫጩት? በተራ አታወሩም እንዴ? ወይን በላቸው ልጆች እኮ ይሄ እኮ ኢረፍት ቦታ ነው ማር። እንዲፈለጉ እንዲሆን እኔ እኮ መብት የሚሰጠው ስለሆነ ነው። ይንጫጩ ምን ሆነ? ተደማምጦ እሺ ማን እንደሚያወሩ ማን ነው? ወይን በላቸው ይሰማሉ። እና እንዴት ነሽ? በተረፋ አንቺ እንዴት ነሽ? አለሁልሽ ማር። አንቺ እንዴት ነሽ? ሁሉ ሰላም ነው? ወይን ማን ነው? ሸቃሊ ናፍቀሽኛል። መቼ ነው የምትመጪው ማር? የኔ ውድ እኔ አለሁ። እዚህም እኮ ቢዚ ነበርኩኝ። አሁን አለሁ ፍሪ ነኝ አለሁ። ሁሌ እየመጣሁ እንጫጫው ከሆነ ገባ በይ ማሬ። ሽሽ ሲቶኝ ማለት ነው። ነገር አለ ማሬ። ማሬ አሁን ከሁለት አንድ ወንድ ላይ ሁለት ሴት እየተወዳደሩ ነው። ምን እንደምናደርግ አናውቅም። እኔ እኮ ማለት እሱ እኮ የሆነ ያለ አይደለ? እኔ በቃ በላይ ነው ለማለት ፈልጎ እኮ ነው እነሱ እንዲያወሩ ልጅቷን ይዞ ውስጥ መግባት ራሱ ልጅቷ እኮ በሚላስ እየወጋች ነው አይደል እንዴ? ካሜራ ደቅኖ ልጁን ይዞ እንደዚህ ማሳለፈት ማለት የለበትም። አዎ ንገሪያቸው ሰኒ። አንዳንዶቹ ማለት ነው አንዳንዶቹ እንደዚህ ሲታወሪ በክፉ የሚቆጠር ሰው አለ። ስለዚህ እኛ ምንም ማውራት አንችለውም፣ ግን አንዳንዴ መስማት እንደምፈልግ ሰው ማውራት ትችላላችሁ። ሰውን አትፍሩ፣ ፈጣሪን ብቻ ፍሩ። ሰው ምንም አያደርግም። ድንቅነሽ እያየሹ ነው። እኔ ሰሞኑም እየተናገርኩ ያለው ነገር ለሰው እየተቀየመ ነበረ፣ ግን ምንም ማድረግ አይቻልም። እኔ ማንንም አልሰማም። ሞት አርግ ድንቅነሽ ተረጋግ ማሪ። ወይ መጡ ሸቃሪት ናችሁ እነሱ። ለራሳችሁ ማይኖሩ ለሰው የሚኖሩ ጅሎች ከኔ ጋር መቶሽክሮም አን በሙሉ በድሚን ሲጀመር አይም ኤስ በዲሶሎ ወይም በኔ የሲቀጥል ደግሞ እንዴት ነሽ ታኒ ውጪ ማለት ቪዲዮ ስሪና አንቺ ጣፋሽ በሰላም ነው እንዴ? እኮ የአዲስ ቻናሌ እኮ ለ3 ወር አገዱብኝ። ሪፖርት ማን እንደሚያደርግ አላውቅም። ቻናሌን በጣም አዘለኝ ነኝ። እናንተ ግን ታዘብኳችሁ። አንቺ እንዶ ቃል
ቃልዬ ሄደ ነው እያልኩኝ እየፈለኩ ያ እንትን ጨረቃ ፋሚሊ የሚለው ዩቲዩብ ቻናል ለ3 ወር ሪፖርት አድርገው እኮ አገዱብኝ። እነቤቴን ቤቴ አይደለም ከዛ ምን ሆናለሁ? በቃ 3 ወር ቅጣት አለ። እኔ አሁን በአሮጌው ቻናሌ ነው እየሰራ ቪዲዮ ዝም ብዬ እየለቀቅ ያለሁትን፣ ግን ጥቅም የለውም። ዝም ብዬ ነው ቪዲዮ የምለቀው ለመደበር ያክል ማለት ነው። ይዘሽ ማሪ ሰብስክራይብ እናደርግሻለን ማለት የድሮ ቻናል አይደል እንዴ? ሌላ ከፍታለሁኝ። ያ አዲሱ ቻናል ቃል ጨረቃ ፋሚሊ የሚለው ለቤቴን እና አንቺ ጠፋሽ። እኔ ኢትዮጵያ ነው ያለሁት፣ ግን በጣም ነው የተናደድኩት። ሰው ዝም ብሎ ሪፖርት ይደረጋል። የሰው ቻናል ከቢራ እንግሊዘኛ ወጪን ዋተዋል የሚጠሩት ፈጣሪን ብቻው እንጂ እነሱ ራሱ ፈርቶ ቢሆን ራሱ እኮ የኔ ልጅ አይደለም የተባለው ልጅ የኔ ነው ብሎ ተቀብሎ አይኖር። ሳይሉ ለምንድን ነው እናንቺ በአካል ማንገናኝ? በጣም ጨጓራን እየላሽ ነው። ሁለተኛ እኔ የሚፈራው ለምንድን ነው ታውቂያለሽ? የሆነ ነገር አስቴት ብለሽ ይገናኛለን። አስቴት ብለሽ ለማውራት ሲባል የኛዎቹ እር ብሎ ይነሳሉ። ማሪ ይሄ ወሬ የለም። ሳኑ በድምፅ እሺ፣ ሳኑ በድምፅ ስሪ። እኔ እኮ እየሰራው ነው፣ የተሰማኝን ነው የሚሰራው። እኔ ለማንኛውም እነሱ አንድ ሆኑ ብቻ። ግን ልጅ ሆኖ ኖሮት አይደለም አንድ የሚሆኑት። በጣም ይሄ በጣም ዓለም ላይ የሌላ ህግ ነው። እዩ ነች እያሳዳደረች እንዴት ነው እዩ የምትባል ልጅቷን የሚፈሩ? እቺ ለምን በጥፊ እንትን አያርጉ? እዩን እንዴት ነው የሚፈሩ?